አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምን ሰንብታችኋል? ይህ የተለያዩ ሀሳቦችን፣ ምክክሮችን እንዲሁም በመንፈሳዊ እንዲሁም ከባህላዊ አንጻር የምናያቸው መልከቶች የምንወያይበት ፕሮግራማችን ነው። ዛሬም እንግዲህ ከሰሞኑ የተከሰተውን ወረርሽኝ አስመልክቶ ከሐኪም አብዱልሐፊዝ በድሩ ጋር የምናደርገው ቆይታ ይኖረናል። እንድትከታተሉ በአክብሮት ጋብዛለሁ። አሰላሙ አለይኩም ኡስታዝ፣ እንኳን ደህና መጣ። እንኳን ደህና ቆዩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬው እንግዲህ የምንወያይበት ዋነኛው ምክክራችን የሚሆነው ሰሞኑን በተከሰተው ወረርሽኝ ላይ ከወርልድ ሄልዝ ኦርጋናይዜሽን ወይም ከደብሊውኤችኦ እንዲሁም ከሀገራችን ላይ የኢትዮጵያ ሄልዝ አውቶሪቲ ያወጣው መግለጫ አለ። እሱን ተመልክቶ ሄሞሬጂክ ፊቨር ወይም ደግሞ አኪዩት ሄሞሬጂክ ፊቨር የሚመስል አይነት በሽታ ተከስቷል በኢትዮጵያ ከደቡብ ክልል ጂንካ ከተማ ላይ ነው የተከሰተው። ይህንም እንግዲህ መንፈሳዊ አንጻርም እንዴት ነው የምናየው የሚለውን ሀሳብ ሰፋ አድርገን እናያለን ዛሬ። እኔ ግን እንዴት ነው ከጤና ባለሙያ ከመሆን አንጻር ከዛ ላይ ምን አይነት ሀሳቦችን እናነሳለን። በመጀመሪያ አኪዩት ወይም ደግሞ ሄሞሬጂክ ፊቨር የምንለው በስሞል ሲንግል ስትራንድድ አርኤንኤ ቫይረስ የሚመጣ በሽታ ሲሆን ይህም የተለያዩ አይነት ምልክቶችን በሰው ላይ ሊያስከትል ይችላል። አንደኛው የደም ቱቦችን ወይም ደግሞ ብለድ ቬዘሎችን ዳሜጅ በማድረጉ የመድማት ኢንተርናል የሆነ ብሊዲንግ ወይም ደግሞ ውስጣዊ የሆነ መድማት፣ የሚታይ እንዲሁም የማይታዩ መድማቶችን ያስከትላል። ይህም በአፍንጫ ወይም ደግሞ በጆሮ መድማትን ያስከትላል። ሁለተኛ ከፍተኛ የሆነ የድካም ስሜትን፣ ማስመለስን፣ ማስቀመጥን ያስከትላል ማለት ነው። ስለዚህ ይህ ከሳይንሳዊ አይነት ኢንፎርሜሽን ይህን ካገኘን ከባህላዊ አንጻር ወይም ከስፒሪቹዋሊ ምን አይነት እይታ ይኖረዋል የሚለውን ሰፋ አድርገህ ብታብራራለን። ቢስሚላህ هو الأول والآخر والظاهر والباطن وهو بكل شيء عليم ሁሉንም ሚስጥር ጠቅላላ አድርጎ አዋቂ አላህ ብቻ ነው። ነገር ግን በምናውቀውና በተረዳነው ልክ አንዳንድ ነገሮችን ለመናገር እንገደዳለን ማለት ነው። ያው ስሞል ስትራንድድ አርኤንኤ ቫይረስ ነው ያልሽው። ስለ በሽታው ከመናገሬ በፊት ይሄ በሽታ እንደሚከሰት ቀደም ብሎ ይታወቅ ነበር ወይ በመንፈሳዊ ሰዎች ዘንድ እና በሳይንሳዊ ሰዎች ዘንድ ይታወቅ ነበር ወይ የሚለውን ጥያቄ መመለስ ተገቢ ይመስለኛል። መጀመሪያ በሽታው እንደሚከሰት ቀደም ብሎ ይታወቅ ነበር፣ በሁለቱም ጎራ ላይ ማለት ነው። ከ3 ዓመት ጀምሮ ደብሊውኤችኦ የቴዎድሮስ አዳኖም ዶክተር ቴዎድሮስ አዳኖም ኤክስ ዲዚዝ በዓለም ላይ ተከስቶ ብዙ ሰዎችን ህልፈት ሊያስከትል ይችላል፣ ስለዚህ ጥንቃቄ መደረግ አለበት ብሎ ቀደም ብሎ ተናግረዋል። እሳቸው ይሄን ሲናገሩ ሰዎች በሁለት ጎራ ነው የተከፈሉት። አንደኞቹ ሆን ተብሎ ተዘጋጅተውበት የሆነ በሽታ ዓለም ላይ ተለቆ ሰው እንዲያልቅ ሊደረግ ነው በሚል ተረድተውታል። ሌሎች ደግሞ አይ እንደዛ አይደለም፣ ቅንነት ነው፣ ደብሊውኤችኦ የዓለምን ጤና የመጠበቅ ግዴታ ስላለበት ይሄም በሽታ ሊከሰት እንደሚችል ደግሞ በተለያዩ ሳይንሳዊ መንገድ መረጃ ስላገኘ ቅድመ የዓለም ላይ ያሉ መንግስታት የጤና ተቋማቸውን ኢንፍራስትራክቸር ከፍ አድርገው ራሳቸውን መጠበቅ አለባቸው ከማለት አንጻር ተረድተውት የተናገሩ ሰዎች አሉ። ሌሎቹ ምን እያሉ ነበር? ኮሮና ሆን ተብሎ ዓለም ላይ የተለቀቀ በሽታ ነው፣ በዛ የታቀደው እቅድ አልተሳካም። ስለዚህ ስላልተሳካ በሚቀጥለው 5 ዓመት ውስጥ ሌላ ተመሳሳይ የሆነ ፕሮግራም ተደርጎ ሊለቀቅ የሚችል በሽታ ሞስት ፕሮባብሊ አፍሪካ ላይ ሊለቀቅ ይችላል የሚል ምልከታም ያላቸው ሰዎች ነበሩ። እንዲያውም ሞንኪ ፖክስ የሚባለው በሽታ ሲነሳ እሱ በሽታ ነው ብለው በተለያዩ ሚዲያዎች ሲራገብ የነበረበት ሁኔታ አለ። ይህን ስታይ እንግዲህ ያው ሁሉንም መስማት ነው የመጀመሪያው። ሙስሊም እንደመሆናችን ደግሞ ቁርአን የሚያዘን ነገር አለ። ወለዚነ የስተሚዑነ አልቀውለ ወየተቢዑነ አሕሰና ነው። ሙስሊም ይሄን አልሰማም አይልም፣ ሁሉንም መስማት፣ ነገር ግን ትክክለኛ የሆነውን ስራ መስራት ተገቢ ነው። ስለዚህ ከጠንቋዮቹ ሜዳ ይሁን ከባህላዊው ሜዳ ይሁን ከየትኛውም ሜዳ ይሁን ወሬ ሲነገር መስማትና ቢከሰት ምን ማድረግ አለብን ብሎ ማሰቡ በጣም ሰውኛ ተገቢና እስላማዊ ነው ብዬ ነው የማስበው። በእኛ ሀገርም እነ ሐኪም አበበችን ጨምሮ
በተለይ ጉበትን ሊያጠቃ የሚችል አደገኛ ቫይረስ በተለይ በኢትዮጵያ ውስጥ ይከሰታል። ተከስቶም ብዙ ሰዎችን ይጨርሳል የሚል ሊጨርስ ይችላል እና ጥንቃቄ ያስፈልጋል የሚል ምልከታ ያላቸው ሰዎችም ብዙ ነገሮችን ተናግረዋል። እነዚህን ሁሉ ስሰማ መስማት ነው። አለ ወይስ የለም፣ ሊከሰት ይችላል ወይስ አይችልም የሚለው ጉዳይ ላይ ነበር የኔ ስራ የነበረው ካለፉት 3 ዓመታት ጀምሮ ይህን ከሰማሁበት ጊዜ ጀምሮ። ስለዚህ የተለያዩ መጽሐፍትንም የተለያዩ ሸኾችንም የተለያዩ አባቶችንም እያገኘሁ ነበር። እንደነዚህ አይነት በሽታዎች በምን አይነት መንገድ ሊከሰቱ ይችላሉ፣ መንፈሳዊ እይታው እንዴት ነው የሚሉትን ነገሮች ማለት ነው። ይህን ስናይ ኦልሞስት ኮሮና ሲከሰት ለምሳሌ ስሞል ስትራንድድ አርኤንኤ ቫይረስ ነው። ኮሮና ሰውነት ውስጥ በቀጥታ በሽታ አይደለም፣ በቀጥታ በሽታ አይደለም። የሚያደርገው ምንድን ነው? ሰውነትሽ ውስጥ ያለውን ይሄ ፊዚካል አርኤንኤ የፊዚካል ጉዳዮችን ነው የሚቆጣጠረው ሰውነታችን ውስጥ። ዲኤንኤ እንዳለ ሁሉ እንትናቻችን ነው የሚቆጣጠረው። አርኤንኤ ቫይረሶች ሁላቸውም እነኚህ አሁን ጠቀስያቸው ቫይረሶች የሚሰሩት መረጃ ማዛባት ነው ሰውነትሽ ውስጥ። ሰውነቱ እያተኮሰ እያለ አይ እየቀዘቀዘ ነው። ምክንያቱም መቀዝቀዝና ሆርሞን ሬጉሌት የሚያደርገው ዲኤንኤ ስለሆነ መረጃን አዛብቶ እዛ ጋር ማድረስ ነው ስራው። ይህ ሲሆን ምንድነው የሚከሰተው? ሰውነት እየሞቀ ነው። ለዲኤንኤ እና የሰውነትን ሙቀት ሬጉሌት ለሚያደርጉት የአካሎቻችን ክፍል ግን እየደረሰ ያለው እየቀዘቀዘ ነው የሚል መረጃ ነው። የባሰ የሚያሞቅ ነገር ነው የሚለቁት ማለት ነው። ስለዚህ ሙቀቱ ከቁጥጥር ውጭ ይወጣና ኦርጋን ፌለሪቲ ሊከተል ይችላል፣ ደም መፍሰስ ሊከሰል ይችላል፣ ምናምን ሊከሰት ይችላል። ይህንን ነገር ወደ መንፈሳዊ ጉዳይ ገልብጠሽ ስታነቢው ዲኤንኤያችን በአጠቃላይ የዲኤንኤ ኮኔክሽን ያለው ፊፍዝ ዲ ጋር ነው። ፊፍዝ ዲ የእኛ ሸኾች በብዛት የሚሉት የሩሃንያው ዓለም የሩህ ዓለም ሩሃችን የሚቆጣጠረው ይህ ዓለም ከኛ ፊዚካል ወርልድ 30% ነው የሚቆጣጠረው የሚወክለው። ያው የተለያዩ ቪዲዮዎችን ተሰራሁበት በደንብ ያልገባቸው እነዛ ማየት ይችላሉ። እንዲህ ብዬ ሳይሽ 5% ነሽ። ፎርዝ ዲ ላይ ያለው 25% ነው። ፊፍዝ ዲ የሩህ ዓለም የሚባለው የዲኤንኤያችን ዓለም ማለት ነው። ያ ዓለም 30% ማንነትሽን ነው የሚወክለው። ቀሪው 40% ደግሞ ሌላ ነው። ፊፍዝ ዳይሜንሽን ላይ ያለው ጉዳይ ምንድን ነው? ሩህ እዚህ ምድር ላይ ስንመጣ የሩህ እገዛን የሚያደርግ ማንኛውም ክሬቸርስ የተለያዩ ክሬቸርስ ሊኖሩ ይችላሉ። የኤሊያኖች ወርልድ ማለት ነው በእንግሊዝኛ ከተናገረው። አንዳንዴ ያው ፊልሙ ትንሽ ስለሚያብራራው የጅን ዓለምና የኤሊያን ወርልድ ይለያያል። በነገራችን ላይ ጅን ስንል አሁንም እንግዲህ በጣም አጥበን ሳይሆን መረዳት ያለብን ሰፋ አድርገን ስንረዳው የፎርዝ ዲው ዳይሜንሽን ዓለም የዴቭልስ ዓለም ነው። ኦልሞስት ጅን ብለሽ ላትረጁ ትችላለሽ። ያንን ዴቭልስ የምንላቸው እነማን ናቸው? እኛ ወደ ዱንያ ስንመጣ አላህ አደምን ሊፈጥር ሲል ምድር ላይ የነበሩ ክሬቸርስ ከአላህ ጋር ስልጣንን የተገዳደረው የኢብሊስ ወገን ያለበት ወርልድ ፎርዝ ዲ ነው። አሁን እኛን እዚህ የሚቆጣጠረው እኛን እዚህ እንድንኖር የሚደግፈው የዲኤንኤያችን ወርልድ የኤሊያንስ ወርልድ መሀል ላይ ያለ ነው ማለት ነው። ይሄኛው እኛ እዚህ ጋር በጣም ትንሽ ነን፣ 5% ነን፣ እዛ ጋር 30 ነን። ከዛኛው አሁን ዲኤንኤያችን አሁን ሆርሞንን የሚከታተለው ለምሳሌ ከሆርሞን ከዚህ ወርልድ ሆርሞንን የሚያንቀሳቅስ ክሬቸርስ ኮንሽስ ቦዲስ ይሏቸዋል። እንግዲህ ይሄ ሜታፊዚክስ ነው እያወራ ያሉት። ሆርሞናችን የሚያንቀሳቅሱ ወርልድ እየመጡ እኛ ውስጥ ያልፋሉ። አልፈው ሆርሞን አንቀሳቅሰውት ይሄዳሉ። ብሎኬጅ እስከሌላ ድረስ ኖርማል ነው። ስለዚህ ይሄኛው የዴቭልስ ዓለም ብዙ ጊዜ ፓወር የሚያገኘው እዚህ ባለው እልቂት የሰው ሞት ቱዲ ላይ ሰውን ስለሚጨምርለት ቱዲ የሙታን መንፈስ የመጥፎ ስራ ዓለም ምናምን ነው በቱዲ ብቻ የሚገለጽ ማለት ነው። እዚህ መሀል ላይ ጦርነት የሚፈጥረው ይሄኛው ጦር ክፍል ነው። 4 መረጃ ማዛባት ማለት ነው።
ስለዚህ ይሄኛው አርኤንኤ ቫይረስ ብዙ ጊዜ ምንድነው ከየት ነው የሚመጣው? ከዚህኛው ዓለም። ቫይረስ በአጠቃላይ የፊፍዝዲ ክሬቸርስ ናቸው። ብዙ ጊዜ ለመርዳት እንጂ ለመጉዳት አይደለም የሚመጡት እኛ ውስጥ የሚያልፉት። ስለዚህ እንደዚህ አይነት ወረርሽኝ ነገሮች ከፊፍዝዲ ዳይሜንሽን ጋር ግንኙነት አላቸው ማለት ነው። ፊፍዚዲው እኛን ሊረዳ ነው የሚመጣው። ቱዲ ላይ በቱዲ በፎርዝዲ የዴቭልስ ዓለም እና በእኚህ ዓለም ላይ የነሱ አጋሮች አሉ። እዚህ ዓለም ላይ የዚህኛው የዴቭልስ ዓለም አጋሮች አሉ። በፎርዝ መሀል ላይ ያለው የፎርዲ ዓለም ነው እኛን የሚረብሸው። ሁሌ ፓወር ለማግኘት የፈጣሪነትን ስልጣን ለማግኘት ይሄ ዓለም በጣም ይረብሻል። ከዚህ ዓለም ጋር ኮኔክሽን ያላቸው ሰዎች አሉ። እዚህ ማጂክሽያንስ ሊሆኑ ይችላሉ፣ ሶሰርስ ሊሆኑ ይችላሉ፣ ሳይንቲስቶችም ሊሆኑ ይችላሉ። አንዳንዶቹ ሳያውቁ ነው ኮኔክሽናቸው፣ ባይዘ ኮንሽስ አይደሉም። እነሱን ነው ሴክሬት ሶሳይቲስ የሚባሉት። አያውቁትም፣ ግን እገዛቸው ለማን ነው? ለዚህኛው ወልድ ነው። ለምሳሌ ሳም ፖለቲሽያንስ የዚህ ወልድ ኮኔክሽን አላቸው ይባላል። ጦርነት መቀስቀስ ነው ስራቸው። ሰላምን አይፈልጉም። ጦርነት በመቀስቀሱ ማን ነው የሚጠቀመው? እኛው ፎርዝ ዲ ያለው ችግር ውስጥ እኛም በመክተት ለምን ሙታን በበዙ ቁጥር ቱዲ ላይ ያለው በግፍ ሰው ሲገደል፣ ለምሳሌ በጣም ብዙ ሰዎች በግፍ ከተገደሉ በግፍ የተገደሉ ሰዎች ስፒሪት ያለው ቱዲ ላይ ነው ያለው። ስለዚህ ሬፕቶሊያንስ ከኛ ጋር ሬፕቶሊያንስ የሚባለው ወርልድ የኢንሽላሊት ወርልድ ነው። ኢንሽላሊት ያለው መቃብር ነው። ከኛ ጋር የሆነ ኮኔክሽን አለው። ይሄ የተጭበረበረ ማጭበርበር ማለት ነው፣ በቀጥታም በተዘዋዋሪ። ብዙ ሸሆችን አግኝቻለሁ። በእኛ ሀገር የተከሰቱ ወረርሽኞች በምን አይነት ሁኔታ እንደተከሰቱ በደንብ ዲቴል የሚያውቁ ሸሆችን አግኝቻለሁ። ኮሌራም ሲፈጠር፣ ደንጊ ፌቨር ሲፈጠር፣ የሎ ፌቨር ሲፈጠር ምን አይነት ቺና አገር የመረበሽ ሴራዎች እንደነበሩና ሳይፈጠር ያከሸፉ አሉ። ከተፈጠረ በኋላም በተለይ እንግዲህ በአጠቃላይ ኢትዮጵያና እዚህ ኢስት አፍሪካ ያለው አካባቢ በጣም የታደለ ነው። ብዙ ኮኔክሽን አለው ከአቀማመጥ ከምናምን፣ በተለይ ተክሎቻችን ማለት ነው። እነዚህ የሚሰሩትን ነገር የሚያከሽፉ ብዙ አይነት ተክሎች አሉ። እነዛን በመጠቀም ያከሸፉ አሉ። ስለዚህ እዚህ ጋር መሀል ላይ የተጭበረበረ ነገር አለ። በማወቅም ባለማወቅም እኛ ራሳችን ባለን ኮንሽስነስ እኛና እኛ ባለመገናኘታችን ምክንያት የሚፈጠሩ ስፒሪቹዋል የሆነ በሽታ ነው ማለት ነው። ስለዚህ ወደ ሌላኛው ጥያቄ ስንሄድ ደግሞ አሁን ቅድም እንዳልነው ወደ 8 የሚሆኑ ኬዞች ናቸው እስካሁን ሪፖርት የተደረጉት። ከዚህም ደግሞ የጤና ባለሙያዎችም አብረው ኢንፌክት እንደሆኑ ነው መረጃዎች የሚያሳዩት። እና ወደ ዋናው ነጥብ ስንመጣ በምን አይነት መንገድስ መከላከል እንችላለን? አንተ ጋር የተዘጋጀ ነገሮች ካሉ፣ ምክንያቱም ሲምፕተሞቹን ወይም ደግሞ ምልክቶቹን ስናይ እንደዚህ መጨረሻው ላይ ሄዶ የሞትን ነው የሚያስከትለው። ስለዚህ እነዚህ ምልክቶች እስካየን በምን አይነት መንገድ መከላከል እንችላለን? ወል ከመከላከል በፊት በሽታው የቱ ጋ ነው? በሽታውን በትክክል መረዳት፣ የምትከላከዩ ማወቅ አለብሽ ስንል ቅድም ያልኩሽ ኮንስፓይረሲዎች አሉ። አንዳንዶቹ ሆን ተብሎ ነው እየተፈጠሩ ያሉት፣ እንደሚፈጠሩም ይታወቃል። ወደ አፍሪካ ተልኮ ነው ብለው ምልከታ ያነሱ ሰዎች አሉ። አይ እዚህ እነ ሐኪም አበበችን ጨምሮ ሌሎቹም ደግሞ የሆኑ ኮከቦች ወጥተዋል፣ ኮከቡን አይተን ነው የተነበይ ነው ያሉም አሉ። አንዳንድ መንፈሳዊ ሰዎች ደግሞ ይመስለኛል የእነ ሐኪም አበበችም ያለውን ጦርነት ምናምን ተከትሎ መሰለኝ በዚህ ጦርነት ምክንያት የሚፈጠር በሽታ ብለው ነው መሰለኝ የተናገሩት። ኮከቦችን መውጣት ስታይ አንድ ሰው ኮከቡን አይቶ የሆነ ነገር ሊከሰት ነው ብሎ ቢተነብኝ ኖርማል ነው ባይዘዌይ። ምክንያቱም የነቢዩላህ ሙሳን መፈጠር ለመወለድ መድረሳቸው ላይ ኮከብ ቆጣሪዎች ናቸው። ስለዚህ ከሆነ ይፈጠራል ከተባለ ምን ላድርግ ነው ያለው ፊርዓውን። በወቅቱ ሶሉሽኑ ሰዎቹን ማረድ ነበርና ለማረድ ተነሳሳ እና ኮከብ ተፈጥሯል። አይ ያ ብቻ ሳይሆን ደግሞ ዘንድሮ መስከረም ሲገባ ጳጉሜ 4 ምሽት ላይ
ከፍተኛ የሆነ የጨረቃ ግርዶሽ ነበረ። እነ ዶክተር ሮዳስ ቀደም ብለን ተንብየን ነበር ይሄ ነገር እንደሚከሰት ብለው ነበር። እኔ መተንበይ ያለመተንበዩ አይደለም ያለሁት። መተንበይ ቀድሞ ማየት ይቻላል የሚችሉ ሰዎች አሉ። ጊፍትም ሊሆን ይችላል፣ ሳይንስም ሊሆን ይችላል። ብዙም ችግር የለብኝም እዛ ጋር። ቅድም እንዳልኩሽ ነው፣ መስማት ነው። ከሰማሁ በኋላ ግን ምንድን ነው መፍትሄው ነው እና ጨረቃዋ ሊፈጠር እንደዛ ስትሆን እኔ ወደ ሰርች ማድረግ የሄድኩት የዚህ ጨረቃ እንዲህ መሆን ምንድን ነው አንድምታው ነው። እኔ ስጠይቅ የነበረው ግን የዚህ ጨረቃ እንደዚህ መሆን ቀጣይ ምን ሊፈጥር ይችላል ኢትዮጵያ ውስጥ የሚለውን ብዙ ሰዎችን አናግሬያለሁ። ሳናግር አሁን የተከሰተው አይነት ወረርሽኝ ሊከሰት እንደሚችል የነገሩኝ ሰዎች አሉ ማለት ነው። ከሆነ ምንድን ነው መከላከል የሚቻለው? አሁን ወደ ኮንስፓይረሲው ተመልሰሽ ስትጠይቂ ይሄ በሽታ እንደተባለው በሳይንሱ ወርልድ ሆን ተብሎ ሰዎችን ሊያጠፋ የመጣ በሽታ ከሆነ ሊፈጠር ይችላል፣ ሊከሰት ይችላል የሚባልበት ቦታ ለአንዱ ምርምር ማዕከላት ነው። ሁለተኛው ሆስፒታል ውስጥ ነው። ሆስፒታል ውስጥ በምን በመድኃኒት ምናምን ወደዛ ሊላክ ይችላል። ስለዚህ ከዛ አካባቢ የሚነሳ በሽታ ሊሆን ይችላል። ሁለተኛ ይሄ ሊሆን ይችላል። ስለዚህ ኢትዮጵያ ውስጥ የተፈጠረው በሽታ መጀመሪያ ሪፖርቱን የሰማነው ከሆስፒታል ነው። ትናንትናም የሆስፒታሎቹ መረጃ እንትን እያልኩ ነበር። ትንሽ የተምታታ መረጃዎች አሉ። ገና ኢንቨስቲጌት በማድረግ ነው ያሉት እነሱ። ኢንቨስቲጌሽን ላይ ነው። ግን 2 የጤና ባለሙያዎች መጥተዋል። ያ ማለት አሁን 2 ነገር አለ። 2 የጤና በሽታው ሌላ ቦታ ተከስቶ ሆስፒታል በመምጣቱ እነኚህ ሰዎች ኢንፌክትድ ሆነው ሞተው ከሆነ ገጠሩ አካባቢ ላይ ብዙ ሰው እያለቀ ነው ማለት ነው። መረጃ የለንምና ነው እንጂ በሽታው ከሆስፒታል ውስጥ ወጥቶ በመውጣቱ ምክንያት ቀድሞ የጤና ባለሙያዎቹ ኢንፌክትድ ሆነው ከሆነ እነዛ ሰዎች ያሉት ኮንስፓይረሲ ልክ ነው ማለት ነው። ያም ሆነ ይህ ግን በሽታው መጥቷል። ሰዎች መሞት ጀምሯል። ሞትን ነው የሰማው። በሽታው ሊከሰት ነው ተከሰተ የሚባለው ካንሰማ ነው ሞትን የሰማ ነው። በእርግጥ ሊከሰት ይችላል የሚል ትንባዮች በተለይ ዘንድሮ ጃንዋሪ ላይ ነው የተባበሩት መንግስታት ኮሮናን የሚመስል መተንፈሻ አካላትን ሊያጠቃ የሚችል በሽታ በኢትዮጵያ ሊከሰት ይችላል ብሎ መከላከያዎችን ልኮልናል። ስለዚህ ሞስት ፕሮባብሊ ኤክስ ተብሎ የሚፈለገው በሽታ ኢትዮጵያ ውስጥ ሊከሰት ነው የሚል ግምገማዎች ነበሩ ማለት ነው። ስለዚህ አሁንም ቢሆን በሽታውን በደንብ አልተረዳ ነው ወይም መረጃው በቂ አይደለም ወይም ምናምንም አይደለም ነው። ያንን እንዳለን ተውና በሽታው መጥቷል፣ እኛ እጅ ደርሷል። ምናልባት እንደተባለው ኤክስ ተብሎ ሲነገር የነበረው በሽታ በጣም ብዙ ሚሊዮን ሰዎችን ይጨርሳል ነው። በብዙ ሚሊዮን ሰዎችን ሊጨርስ ይችላል። አንዳንዶቹ እስከ 30 ሚሊዮን ብለዋል ምናምን። ያ ከሆነ አሁን ባለንበት ኢትዮጵያ ነባራዊ ሁኔታ ደረጃ አሁን በሽታው አካለዋል የሚባለው አካባቢ ጂንካ፣ ደቡብ ኦሞ እና ደቡብ ሱዳን አካባቢዎች ላይ በሽታው ተከስቷል፣ ከዛ ነው ወደዚህ እየመጣ ያለው የሚሉ ምልከታዎች ናቸው። ግን እስካሁን በቂ መረጃዎች የሉ። 8 ሰው ሞተዋል ወይም 8 ሰው ኢንፌክትድ ሆኗል የሚባለው ወሬ ከሰማን ዛሬ 2ኛ ቀን ነው። 19 ሰዓት አሁን ባየሁትን መረጃ በዚህ 19 ሰዓት ውስጥም 8 ሰዎች ላይ እንዳለ ነው ያለው። አዲስ መረጃ የለም። ስለዚህ ትንሽ እንትን ነው የተነገረን። ከጤና ሚኒስቴር የመጣው መረጃ የተነገረን ከ3 እስከ 5 ቀን ሰው ይገላል ነው። ስቲል ስለ በሽታው አሁንም በቂ መረጃ የለንም ወይም በቂ ነው የለውም። የመጣበትም አካባቢ ሰዎች ኢንፌክትድ ይሆኑ አይሆኑም የተረጋገጠ ነገር የለንም። ይሁንና ግን ሰዎቻችን ካለን አሁን በባህላዊ መንገድ ደረጃ ከነበረን መዛግብት ላይ ያየሁት በቀላሉ መከላከል እንደሚቻል ነው። ይሄን በሽታ መከላከል ይቻላል። ቢመጣም ራሱ ደግሞ ባይዘወይ መድኃኒቱ አለ ብሎ ለመናገር ጤና ሚኒስቴርም አልደፈረም። እንኳን እኛ ለምን ብቲ ኤክስ ነው በሽታው ራሱ ገና ኤክስ ነው። እንኳን መድኃኒቱ ማለት ነው። መድኃኒቱ ዋይ ይሆናል ማለት ነው። ያም ሆነ ይህ ግን ይሄን በሽታ ሲምተም ካያችሁ ወደ ጤና ተቋማት ሂዱ ነው እየተባለ ያለው። ለምን ከተባለ ጉዳዩ ቫይረስ ነውና ሙሉ ለሙሉ ያድናል ባይባልም እስካሁን ባሉት የቫይረስ መድኃኒቶች
ሰውየውን መታደግ ይቻላል፣ ምናምን ማድረግ ይቻላል፣ እንዲሁም ሌሎች ሰዎችን እንዳያጠቃ ማድረግ ይቻላል የሚል እንድምታ ነው። ወደኛ ጋም ስትመጪ ከነበረው ልምድ ደንጊ ፌቨር ተከስቷል በኢትዮጵያ፣ የሎ ፌቨር ተነስቷል። እነዚህን ተከላክሏል። በአብዛኛው በባህላዊ መንገድ ተከላክለው አሸንፏል። ሳይከሰትም የተከላከሉበት ሁኔታዎች አሉ። እነዛ ላይ ተንተርሰን በሽታው ምንም አይነት ችግር አያመጣም ብሎ በኮንፊደንስ መናገር ይቻላል ብዬ አምናለሁ። ምክንያቱም አለመረዳታችን ነው እንጂ ለችግር የሚዳርገን፣ ከተረዳ ነው ነገሩ ቀላል ነው ብዬ ነው የማምነው። ምክንያቱም ቫይረሶችን እንዳው እነዚህ ቅድም እንዳልኩሽ ማጭበርበሪያ ናቸው። ባህል ላይ የተሰራ ማጭበርበሪያ ነው። እንደዚህ የተጭበረበሩ ነገሮችን በምንድን ነው የምንከላከለው? የመጀመሪያው ብለሽ ካልሽኝ ኢስቲግፋር ነው። ሁሉም ሰዎች ኢስቲግፋር አድርጉ ነው ብሎ የሚያዙት። ድሮ ኮሮና ሲከሰት በኢትዮጵያ ያየሁት ትልቁ ከኮሮና ወቅት ኡስታዞቹ፣ ሸኾቹ፣ መንግስት ጋር ዶክተሮቹ ጋር አለ ህዝብ ላይ ያየሁት በጣም ጥሩ ነገር የኮሮና ጊዜ ሰው በጣም ጥሩ ነው ሆኖ ነበር። መንፈሳዊ ግንኙነት በጣም ጥሩ ሆኖ ነበር። አፋችሁን ሸፍኑ ምናምን ብሎ ሸኹም ዶክተሩም እኩል ሲያወራ፣ ህዝብ ግን ሲያደርግ የነበረው ሰደቃን እያወጣ ነው የነበረው። እዚህ ቤሮ አካባቢ እዚህ አካባቢ ላይ ሰደቃ እየወጣ የሚበላ ሰው የጠፋበት ሁኔታ አይቻለሁ። ያ የነበረውን በሽታ መልሶልናል። መጀመሪያ የነበረው ትንበያ ከ5 ሚሊዮን ህዝብ ምናምን ያልቃል አዲስ አበባ ላይ ምናምን እየተባለን ነበረ። ኦልሞስት ከግማሽ በላይ እናልቃለን ተብሎን ነበረ። ግን ከመጣው አንጻር እቺን ብቻ በማድረጋችን ብዙ ነገር ቀለዋል። ስለዚህ ከፈጣሪ ጋር ያለንን ግንኙነት በመጨመር ወደሱ በመመለስ እሱ መከላከል እንችላለን። በየትኛውም አሁን ኢስቲግፋርና ተውበቶች ይለያያሉ። ባይዘዌ ኢስቲግፋር ማለት ተውበት ወንጀል ሰርተሻል፣ ያንን ወንጀል እርግፍ አርገሽተሽ ወደዚህኛው መመለስ ማለት ነው። ማንኛውም ሰው ወንጀል ላይ ነኝ ብሎ የሚያስበው ያንን ወንጀል አቁሙ ወደ አላህ መመለስ አንዱ ነው። ኢስቲግፋር ግን ጅምላ ነው። አስተግፍሩላህ እኔ ወደ አንተ ተመላሽ ነኝ ነው። በቃ ሁሉን ነገር ወንጀል አንተ ማረኝ ነው። በየትኛውም ቋንቋ ሊለው ይችላል። ዋናው አእምሮና ድርጊት ላይ ያለው ጉዳይ ስለሆነ ማለት ነው። ይሄ በእኔና አሁን እያጭበረበረ ያለው ፖዚቲቭ ዳይሜንሽን ላይ ያለዋል ዴቭሉ ነው። ኢስቲግፋር ሳደርግ ግን ከዋናው ማንነቴ ጋር እርቅ እየፈጠርኩ ነው። በምን? እኔ በመተናነስ ጥፋተኝነቴን በማመን ከፊዝዲ ጋር ካለኝ ትክክለኛው ማንነቴ ጋር እርቅ እየፈጠርኩ ነው። ስለዚህ እዚህ መሀል ላይ ያለውን የዴቭል ሴራን ማክሸፍ የሚቻል ትልቁ በኢስቲግፋር ነው። ከዛ በበጎ ስራ ነው። ገባሽ? ዝም ብሎ ነገሮችን በማዛባት ሳይሆን በማጭበርበር ሳይሆን በዚህ ብቻ መሀል ላይ ይሄ አርኤንኤ ቫይረሱ በነገራችን እዚህ ፕሮግራም ናቸው ስንል ብዙ ነገር እኛ ጋር ፕሮግራም ነው። ፎርዝዲ እና ፊፍዝዲ ላይ ክሬቸርስ ናቸው። ቀላል ምሳሌ ልንገርሽ። ሞት ፕሮግራም ነው። ለምሳሌ ሞት ፕሮግራም ነው። የሲክስዲ ፕሮግራም ነው። ግን ፕሮግራም ነው ስንል ምንድን ነው? ሞት ፊፍዝዲ አይደለም። እነዚህ የአላህ እንትኖች የሚባሉት ፕሮግራም ነው ስንል ምን ማለት ነው? አንቺ ሰው ሲሞት መሞቱ ድርጊት ነው አይደል? ክስተት ነው። ሰውየው ሞተ ነው፣ ክስተት ነው አይደል? ነገር ግን በሐዲስ የተነገረ ነገር አለ። የውመል ቂያማ ሂሳብ ከተሰጠን በኋላ የጀነት ሰው ጀነት ገብተው የጀሃነም ሰው ጀሃነም ከገቡ በኋላ ሞት እንደ በግ ይመጣል። ክሬቸር ነው ማለት ነው አይደል? ሞት እንደ በግ ይመጣና ይታረዳል። ፕሮግራሙ ዲአክቲቬት ሆነ ማለት ነው። ከዚህ በኋላ የጀነት ሰዎችም ጀነት ነው ኖሯችሁ ወላ መውት፣ የጀሃነም ሰዎችም ጀሃነም ነው። ስለዚህ ምንድነው? ፕሮግራም ነው። እኛ ጋር ፕሮግራም አሁን ያ እዛ ጋር ፕሮግራም ይሆን እዚህ ጋር ድርጊት ይሆናል። ሌላ ምሳሌ ልስጥሽ። ዝምድና መቀጠል ፕሮግራም ነው። ዝምድና መቀጠል ማለት ምንድነው? ዛሬ ወንድምሽን አክስትሽን ሄደሽ ብትዘይሪ ዝምድና ቀጠልሽ ነው። ወይም ተረስቶ የነበረ አጎትሽ ዘመድ ያገለለውን ሰው የማይጠየቅን ሰው ሂደሽ ስትጠይቂና ዝምድናሽን ስታረጋግጪ ዝምድናን ቀጠልሽ ነው። ይህ ድርጊት ከሚያመጡልሽ ትሩፋቶች ውስጥ አንዱ ምንድን ነው? እድሜ መርዘም ነው። ሲደመር ሪዝቅ መስፋት ነው አይደል? ነገር ግን
ዝምድናን አላህ ፈጠራት ይላል ሐዲስ ነው አይደል? ፈጠራትና አርሽ ጥላ ስር አንጠለጠላት። ከዚያ ምን ላርግልሽ ብሎ ጠየቃት። መልስ አልሰጠችም ነበር። የቆረጠሽን ልቁረጠው፣ የቀጠልሽን ልቀጥለው ስለት አዎ አለች። አይሻውን ፕሮግራም ናት፣ ድርጊት ናት። አሁን እዛ ፕሮግራም የሆነ ነገር እዚህ ጋር በድርጊት ድርጊት ነው የሚሆነው። ስለዚህ አሁን እነኚህ አርኤንኤ ምናምኖችም ፎርዝ ዲ ላይ ያለ ፕሮግራም ነው። ምን የሚያደርግ የፊፍዝ ዲን መረጃ የሚያዛባ ፕሮግራም ነው። እኛ ጋር ያለውንም ድርጊት ያዛባ። ስለዚህ እኔ ጋር ሲሆን እኔ ጋር በምንድን ነው የሚመጣው? በንክኪ እኔ ውስጥ ይገባል። ፕሮግራሙን ለምሳሌ አንድን ፕሮግራም አንድን ሶፍትዌር ወይ በኬብል ነው የምትቀበዩ፣ ወይ በብሉቱዝ ነው የምትቀበዩ፣ ወይ በሆነ ነገር ነው የምትለ አይደለ? ወይ ፕሌይ ስቶር ገብተሽ ታወርጂዋለሽ አለ። አሁን ይሄ የዚህኛው በሽታ ፕሮግራሙ እኛ ጋር መጥቶ በድርጊት ሲገለጽ በንክኪ ይተላለፋል። ብሉቱዝ ነው በይና በንክኪ ይተላለፋል፣ በፈሳሾች ይተላለፋል፣ በምናምን ይተላለፋል። ስለዚህ ይሄንን ፕሮግራም እንዳይተላለፍ የሚያደርግ ፍሪኩዌንሲን ኩዊት ሊያደርግ የሚችል እጽዋት የለንም ወይ ነው? ድርጊትስ የለም ወይ ነው? በትክክል አለን። አንደኛው ምንድን ነው? እንደነዚህ አይነት ነገሮች ሲመጡ ሚዲየም ፍሪኩዌንሲ ያላቸው የሚባሉ አስተካካይ የሚባሉ እጽዋቶች እንደነ ግራዋ፣ ቀሲል፣ ተጨማሪ ፌጦ በእነሱ መታጠብ ፕሮግራሙን ያስተካክለዋል፣ ወይም ከኔ ወደ አንቺ እንዳይመጣ ያደርገዋል፣ ዲስኢንፌክት ያደርገዋል። በነገራችን ላይ እነኚህም በሽታዎች ይፈጥራሉ የሚባሉ ጉዳዮች ላይ ብዙዎቹን ሰርተናል። ለምሳሌ አይጥ ችግር ይፈጥራል ተብሏል። አይጥን ለመከላከል ፌጦ አጨሱ እያለ ነው ቀድመን እየሰራ ነው። በቢንቢ እንዲሁም ሌሎች ደግሞ በሞስኪቶ የሚባሉት እነሱም እዚህ ላይ አስተዋጽኦ ይኖራቸዋል። እነሱን ደግሞ እንግዲህ ፕሮግራሙን እንደ ብሉቱዝ አምጦ ኮኔክት የሚያደርጉ ናቸው ማለት ነው። ከሆነም እነሱን ማጥፋት ይቻላል። ለምሳሌ ዙሪያውን ቤትን ቀበርቾ፣ ጨው፣ አመድ፣ ግራዋም ካለ አክቹዋሊ ጨው፣ አመድ፣ ቀበርቾ፣ ፌጦ አንድ ላይ አፈልጦ ቤቱን መርጨት ሞስኪቶችን ያጠፋቸዋል። ስለዚህ አንዱ መከላከያ መንገድ ይሄ ነው። አንድ መከላከያ መንገድ ማለት ነው። በቃ ሳኒታይዘር ማለት ነው። አዎ፣ በሕክምና ተቋምም አንደኛው እንደውም ንጽህና መጠበቅ ነው ለዋናው ለዚህ በሽታ እንዳንጋለጥ የሚያደርገን እጅን መታጠብ እንደ ሳኒታይዘር እነዚህ ማድረግ ነው። ስለዚህ በባህላዊ መንገድም ይህንን በማድረግ መከላከል እንችላለን። ሁለተኛ በሰውነት ፈሳሽ ነው የሚተላለፈዋል። ሚኒመም አሁን ባልኩሽ ነገሮች በነግራዋ በነቀሲል በተለይ ሎሚ ጋር አድርጎ ገላን የሚታጠብ ከሆነ ከሰውነቱ የሚመጣው ፈሳሽ ውስጥ ያለውን ቫይረስ ቶታል ያጠፋዋል። እነዚህም በመጠጣት ከውስጡ ምክንያቱም ሁሉንም ቫይረስ ነው ዲአክቲቬት የሚያደርጉት እነዚህ በተለይ የአርኤንኤ ቫይረሶችን ገባሻል። ሶስተኛ ሊመጡ የሚችሉ በሌላ መንገድ በንክኪ ያው ስነካሽ ቆዳይ ላይ ስላረፈ ብቻ አይደለም፣ ሌላ ክፍተት ካለ ነው የሚገባው፣ ወይ እጄን ስነካ ምናምን ነው የሚገባው። አርመላ፣ ጥቁር አዝሙድ እና አልቲት ሰዎች ይህንን ያውቁታል። አልቲትን በደንብ ነው የሚታወቀው። እንዴ አልቲት ቤት የማይታወቅበት ቦታ ያለ ብዬ አስብም። እነዚህን አንድ ላይ በሆነ ጨርቅ ነገር አስሮ በመያዝ ድሮም ጀምሮ ጉንፋን የምንከላከልበት መንገድ ነው ይሄኛው። ባይዘወይ በተለይ ኢንፍሉዌንዛ ትላልቅ እንትኖች ሲከሰቱ ይሄኛውን እንዲያውም አንድ አባት ሲነግሩኝ በየሎ ፌቨር ጊዜ ሙሉ ለሙሉ የሎ ፌቨር የተከላከለው ህዝቡ በዚህኛው ነው። አሁን ባልኩሽ ውህድ ነው፣ ማሽተት ነው። በቃ ኪስ ውስጥ ማስቀመጥ፣ በየሄድሽበት ማሽተት። ስታሽችው ያ ቫይረስ ገብቶም ቢሆን አሁን ሁለት ነገር ነው። በሽታው መድኃኒት የለውም እንኳ ቢባል የቫይረስ በሽታዎችን የምትከላከይበት ሁለት ነገር ነው። አንደኛ ቫይራል ሎዱን መቀነስ፣ ሁለተኛው ኢሚዩኒቲን ቡስት ማድረግ ነው። የመከላከል አቅምን መጨመር ነው። የሰውየውን የመከላከል አቅም መጨመር ነው። አሁን እነኛ አሁን ያልኩሽ ማሽተት እምልሽ አንደኛ መከላከል ነው። ቫይራል ሎድን ይቀንሳሉ እንትን አድርጉ። ሌላኛው እንግዲህ ይሄ መከላከል ላይ ነው።
በሽታ ከመያዝም በፊት ኢሚዩኒቲን ቡስት የሚያደርግ ለምሳሌ ይሄ በሽታ ተከሰተ ከተባለ ወዲያውኑ 2 ነው 3 በሽተኞች ላይ ወዲያውኑ ነው ኮራሊቲ ፌል ያደረገው ነው። የጉበትና እንትን በጣም ስለሚያጠቃ ደግሞ ደም በጣም ይፈሳል ነው። ይህንን ደግሞ በደንብ የሚከላከል ቶሎ ፌል እንዳያደርግ የሚያደርግ ውህድ ደግሞ ከዚህ በፊት ሰርተናል እኛ ቲዩባችን ላይ ቀይ ስር፣ ዝንጅብል እና ሎሚ ብለን የሰራ ነው። አሰራሩን ጭምር አሳይተናል። ከወዲሁ ያንን ቢጠጡ ሰዎች እያዘጋጁ ቢጠጡ ኢሚዩኒቲያቸው ቡስት አድርጓል ማለት ነው። ስለዚህ ቫይረሱ ቢመጣም ችግር ከታመሙ በኋላም ራሱ ቢሆን ቶሎ ፌል እንዳያደርግ መከላከል ትልቁ ነገር ነው። ይሄ ራሱ በራሱ ሕክምና ነው። ገባሻል? ሶስተኛ በሽታው ቢከሰት የሚገርመው ነገር ብንያዝ ራሱ ደግሞ በጣም ጥሩ ሰዓት ላይ ነው ይህ በሽታ የተከሰተው። በጣም ጥሩ ሰዓት። ምክንያቱም አሁን አብዛኛዎቹ የኢትዮጵያ ተክሎች ህዳርና ታህሳስ ላይ ነው ኢነርጂያቸው ፉል የሚሆነው የመድኃኒትነት ስራቸው በጣም እንትን የሚለው። በተለይ ደግሞ ለቫይራል ዲዚዞች በከፍተኛ ሁኔታ ጥቅም ላይ የሚውለው ጭቁኝ አሁን በየሜዳው አለ። በየሜዳው ጭቁኝ አለ። አሁን የስኳር በሽታ ያለባቸው ሰዎች ባያበዙት ይመከራል። ግን በትንሹ ጠዋት ጠዋት አንዳንድ ብርጭቆ ቢወስዱ ቫይረሱ ባይዘወይ ጭቁኝ ኮሮና ሲከሰት ሴኔጋሎች የመጀመሪያው የኮሮና በሽታ መድኃኒት አግኝተናል ብለው ዓለም ላይ ያናፉት ጭቁኝን በመጠቀም ነው እና በመጠጣት ነው። ግን ያው ዓለምን ብዙ ትኩረት የሚያልሰጣቸው ሆኖ አልፏል። የማይሰጥሽ ምክንያት ስላለው ነው። ብዙ ምክንያቶችን ማስቀመጥ ይቻላል። አሁንም እኛ ራሳችንን ስለመከላከል ከሞት ከተደገዘልን ሞት ስለመትረፍ ነው እያወራን ያለ ነው። ስለዚህ ጭቁኝ አለ፣ በተለይ ጂንካ አካባቢ አለው፣ ዲስ ታይም አለ፣ እዛ አካባቢ ላይ አለ። እነኚህን መጠቀም ነው። እነኚህን የተጠቀምሽ አሁን በሽታው መጥቶ ሲምፕቶም በትክክል ካየን ቀድሞ ሰው አሁን ቅድም ባልኩት ውህዶች ገላውን መታጠብ አንድ፣ ሁለተኛ ትኩሳቱን ቶሎ ግራውንድ ማድረግ። ብዙዎቹ መድኃኒቶች ይሄን አይሰሩም። ስለማይሰሩም ነው ፌል የሚያደርገው ትኩሳት ማብረጃዎች ምናምኖች። በቀላሉ ግን ይህን ለማብረድ ባዶ እግር ሳር ላይ መራመድ ወይም ሳር ላይ ሂዶ መቆም ግራውንድ ያደርጋል። ውስጡ ላይ ያለውን ይሄንን ኔጋቲቭ ኢነርጂ ያዛባውን መረጃ ያስተካክለዋል። ሶስተኛው የመጨረሻው ምንድን ነው? ቂቤን መጠቀም። ለጋ ቂቤን አቅልጦ በስሪንጅ ወደ ሰውነት እንዲገባ ማድረግ። ይሄ ምንድን ነው? የካፕለሪዎቹን አቅም ያሳድጋል። ቶሎ ፈንድተው ደም እንዳያፈሱ ያደርጋል። እዛም ውስጥ ያለውን ሰውየውን ኢሚዩኒቲን ቡስት ያደርጋል። በተመሳሳይ ትኩሳቱን የሚዛባውን መረጃ ያስተካክላል። አስተካካዮች ናቸው እነዚህ። ያው እንግዲህ ይህ በሽታ ተከሰተ መባሉን የሰማነው ከ2 ቀን በፊት፣ ዛሬ አርብ ነው፣ ህዳር 5 ነው ዛሬ አይደል? ያው ከ2 ቀን በፊት ነው የሰማነው። ያው ቀድሜም እየተዘጋጀው ነበር ብዬሻለሁ። ከሁሉም አቅጣጫ ወሬዎች ስለነበሩ፣ ሩመሮች ስለነበሩ የለም ብሎ እጅ ተጣጥፎ መቀመጥ አስፈላጊ አይደለም። እንዲያውም ላለፉት 4 እና 5 ወራት ሙሉ ለሙሉ ንባቤም እንትኔም ቫይራል ጉዳዮች ላይ ነበር። በቀደም ከአባትሽ ጋር ሳወራም ሰምተሽኛል። እሳቸውም ባለፈው የሆነ ኪታብ ሰጥተውኛል። በተለይ የሎ ፌቨር ምናምን አካባቢ ላይ የተጻፉ እንትኖችን ማለት ነው። በእጅ የተከተቡ ኪታቦች በጣም አሜዚንግ ናቸው። ከ300 ዓመት በፊት የተጻፉ ናቸው። በጣም አስገራሚ ነገሮችን ነው እያገኙ ያለሁትና ሌሎቹም ነገሮች ላይ ያው ባለኝ አቅም ሰሞኑን ቢዚ ሆነው በእነኚህ ጉዳዮች ላይ መረጃ በመሰብሰብና ለቤተሰቦቻችን ይጠቅማሉ የሚለው መረጃ ማድረስ ላይ ነው የሚሆነው። እንደየሁኔታው ደግሞ መድኃኒቶችን በሽታው እጅ ላይ ሲደርስ እንዲህ ነው ብሎ በነገራችን ላይ እስካሁን ባለኝ መረጃ ባነበብኩትም የኢትዮጵያ ትራዲሽናል ሜዲሲን በጣም ኢፌክቲቭ ነው ተብሎ የሚታሰበው 2 ጉዳዮች ላይ ነው። አንደኛ የቆዳ በሽታዎች ነው። በቆዳ በሽታዎች ላይ አክቹዋሊ ወደ ውስጥ በማይገባ ነገር በመሆኑ ጭምር። ሁለተኛ ሄፓታይተስ ቢን ጨምሮ መድኃኒት የላቸውም በሚባሉት የቫይረስ በሽታዎች ላይ የእኛ ሀገር ትራዲሽናል ሜዲሲን በጣም ኢፌክቲቭ ነው። ለዛም ነው ኮሮና መጣ ሲባል የሴኔጋሎቹ ቶሎ ብለው እኛ አለን ብለው ጭቁኝን ይዘው የወጡት።
ጭቁኝ በመሰረቱ ትልቁ የቫይረስ መድኃኒት ነው። ጭቁኝ በራሱ ሌሎችም እንግዲህ በግልጽም እዚህ 22 አካባቢ በአንዳንድ ስምምነቶች እውቅና አላገኙም እንጂ እስከዛሬ ድረስ HIV በሽታን የሚያክሙ ሰው አውቃለሁ። ያው ዛሬ ያው ሳይንሱም መድኃኒቱን አግኝቻለሁ ስላለ ብትናገሪው ብዙም እንትን አይደለም እና ነው ዛሬ የምናወራው እንጂ ቫይረስ ነክ ነገሮች ላይ በጣም ኢፌክቲቭ ነው የኛ ባህላዊ ሕክምና እኛ ጋር ባለውም ሌሎችም ጋር። እንዳውም ትናንትናና ከትናንት ወዲያ አንድ ፖድካስት እያየሁ ነበር። ኢማን የሕክምና ማዕከል ያደረገው ማለት ነው። በመረጃ አለኝ አረጋግጫለሁ። ሄፓታይተስ ቢን ማዳን የሚችል መድኃኒት እኛ ጋር አለ ብሏል። በሳይንሱ ግን ሄፓታይተስ ቢ መድኃኒት እንግዲህ ዚሮ ሆኖ አይደለም ኔጌቲቭ ፖዚቲቭ የነበረ እኛ ጋር ታውቂያለሽ፣ እኛ ጋር ቫይራል ሎድ መቀነስን ነው የምንችለው። እኛ እስካሁን በመረጃ አረጋግጠን ኔጌቲቭ ያደረግነው የለም። እሱ ግን ከፖዚቲቭ የነበረ ኔጌቲቭ አድርገናል። መረጃዎቹ አሉ፣ የፈለጋችሁን ሰዎች መታችሁ ማየት ትችላላችሁ የሚል ፖድካስት አይቼለት ነበረ። ያ ማለት በየቦታው የተደበቁ መድኃኒቶች አሉ ማለት ነው። እንዲህ ነው በተለይ ቫይራል ነክ ነገሮች ላይ ብዙም ስጋት የለም በእኛ ሀገር። በነገራችን ላይ እንተባበር፣ እንተጋገዝና የነበሩንን ትናንትና የረሳናቸውን መረጃዎቻችንን እንደገና ማገላበጥ ከቻለን ይህን ችግር የማናልፍበት ምንም አይነት ምክንያት አለ ብዬ አላስብም። ያው እንግዲህ በመጨረሻ ማስተላለፍ የምትፈልገው ነገር ካለ ስፔሻሊ አሁን ላይ የተከሰተው ወረርሽኝ ስርጭቱ ከመብዛቱ በፊት ሰዎች ለመጨረሻ ጊዜ ምን ማድረግ አለባቸው? ራሳቸው እንዴት መጠበቅ አለባቸው? የመጨረሻ መልእክትን ታስተላልፍ። ሁለት ነገር ነው እንግዲህ አሁን የምናነሳው። ያው ያለውን የወረወረ ፈሪ አይባልም ነው። ባለው ትልቁ ፕሮብለም ውስጥ ያለኝን እየወረወርኩ ነው፣ ያለኝን እየተናገርኩ ነው። ትላልቆች ኦርጋናይዜሽኖች ጤና ሚኒስቴርም የተለያየ የራሳቸውን እንትን እያስተላለፉ ነው። ከየትኛውም በላይ እኛ ግን የኖርንበት የባህላችን የመንፈሳዊ እንትናችን ያቆመልን ያንን ሙሉ ሙሉ ይተካል እንኳ ብዬ ባላወራም መረጃ ስለሚያስፈልግ እንደዛ ነው ብሎ ለመናገር ግን ይሄ በጣም ጠቃሚ ነው። አገራችን አሁን የተነገርኩሽ ነገሮች እንዳው ጤና ሚኒስቴርም ባልነበረበት ጊዜ መረጃዎችም ከአሁኑም በጣም የወረደ በነበረበት ጊዜም ብዙ ወረርሽኞችን የሀገራችን ሰዎች በእነዚህ ተከላክለዋል። አሁን ባልኩት ነገር አሁንም ብዙም ዋጋ ማያስከፍሉ ስለሆኑ በእነዚህ መከላከል በጣም ጥሩ ነው ብዬ አስባለሁ። ከምንም በፊት ግን ኢስቲግፋርንና ሶሻል ኢንተራክሽን በማስተካከል መንፈሳዊ አቅማችን በማሳመር ከአላህ ጋር ያለንን ግንኙነት በማስተካከል እነኚህ በሽታዎችን ምናልባት ሙሉ ሙሉ ማጥፋት እንኳ ባይቻል ከመጡበት እንትን መቀነስ ይቻላል። ሁለተኛ በጣም ማለት የምችለው እነዚህ ከፎርዝዲ የሚመጡት መረጃ አዛቢ ፕሮግራሞች ትልቁን እኛ ላይ የሚሰሩት የመጀመሪያው በሽታውን እኛ ላይ እንዲሰራ የሚያደርጉት ፍርሃትን በመልቀቅ ነው። መፍራት ሌላ ጉዳይ ነው፣ መጠንቀቅ ሌላ ጉዳይ ነው። ስለዚህ በተቻለ መጠን ፍርሃትን ማስወገድ ነው ከውስጣችን። ፍርሃት ነው የልባችንን በር ከፍቶለት ውስጣችን እንዲገባ የሚያደርገው ትልቁ። ፍርሃትሽ ሎክድ ነው ማለት ኦልሞስት በቃ ስልክሽን ሎክድ እንደሆነ ለቫይረስ ክፍት እንዳላደረግሽው አድርገሽ አስቢው። ስለዚህ ፍርሃትን ማስወገድ ትልቁ ጉዳይ ነው። ፍርሃትን ከማስወገድ በኋላ ግን እነዚህ በሽታዎች ሲከሰቱ እኛ ዴቭሉን ሰይጣኑን የሚያግዝ ስራዎችን እንድንሰራ ነው የሚፈልገው። ለምሳሌ መረዳዳት፣ መተጋገዝ እስላማዊም ሰውኛም ምናምን ተግባር ነው አይደል? ኮሮና ሲመጣ ግን የሆነው ምንድን ነው? እስካለመቀበር ነው፣ እስካለመቀባበር ነው የደረስነው። እስካለመቀባበር ደረስን ማለት ምን ማለት ነው? አሁን እኔ ወንድሜ ሞቶ አልቀበርኩትም ወይም ከመቃብር ሸሸው ታሞ አልጠየቅኩትም ማለት ከአላህ ጋር ያለኝን ግንኙነት 100% ቆርጦታል ማለት ነው። ብሰግድ ብጾም ምንም ዋጋ የለውም። ምክንያቱም የውመል ቂያማ እኮ አላህ የሚጠይቀኝ ታምሜ አልጠየከኝም ብሎ ነው። እኔ ታምሜ አልጠየከኝም ብሎ ነው አላህ የሚጠይቀኝ። እንዴ አንተ የዓለም ፈጣሪ ሆንኮ ጌታ ትታመማለህ እንዴ? እንዴት ነው? አይ ወንድምህ ኤኬሌ ታሞ አልጠየቅከውም። እሱም ብትጠይቀው ኑሮ እሱ ጋር እኔን ታገኘኝ ነበረ።
አየሽው አሁን እነዚህ በሽታዎች አሁን በንክኪ ነው የሚተላለፉ ሲባል መራራቅን ለማምጣት ነው የመጡት። ሶሻል ኢንተራክሽንን ሙሉ ለሙሉ ያቋርጣሉ። ለማቋረጥ ነው የመጡት። ጥላቻን ለማስፈር ነው የመጡት። በእንቅርት ላይ ጆሮ ደግፍ። አሁን ፍቅራችን በጣም እየመነመነ ባለበት ሰዓት ላይ የባሰ ሌላ ነገር ነው የመጣብንና እነኚህም ማቋረጥ ሸይጣንን መርዳት ነው። መጠንቀቅ ምንም ጥያቄ የለውም። እየተጠነቀቁ መረዳዳት አለ። እየተጠነቀቁ ለዛ ሰው አስፈላጊውን ነገር ማድረግ አለ። ፍርሃትን ማስወገድ ደግሞ በሽታውን ሙሉ ለሙሉ ያስወግደዋል ብዬ አምናለሁ። ስለዚህ እንግዲህ ሁላችንም ከመጣው በላ ጠቅላላ በስራችን ሳይሆን በራሱ ረህመት አላህ ይጠብቀን። ለታመሙትም አላህ ምህረቱን ያምጣላቸው፣ እኛንም አላህ ይጠብቀን ነው ማለት የምችለው። እንግዲህ ኡስታዝ አብዱልሐፊዝ በድሩ ለሰጠኸኝ እንዲሁም ከሰሞኑ ከተከሰተው ወቅታዊ ወረርሽኝ ጋር ሰፊ ማብራሪያን ስለሰጠኝ እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን ከሐኪም አብዱልሐፊዝ በድሩ ጋር የነበረን ቆይታ ይሄን ይመስል ነበር። ባስተላለፈው መረጃም ተጠቅማችሁ ራሳችሁን ከበሽታ እንደምትከላከሉ አልጠራጠርም። እንዲሁም ጥሩ መልእክቶች እንዳገኛችሁ ተስፋ አደርጋለሁ። በቀጣይ የተለያዩ ሀሳቦችን ይዘን ወደ እናንተ የምንደርስ ይሆናል። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።